የመጣ ነው እናንተ እንደምታውቁት የሞት ወንድሞቻችን እያነሳን ልናሳዝናችሁ አይደለም በዛሬው ቀን የመጣ ነው ወታደር በተለይ ደግሞ መብረቁ ይታወቃልና እንኳን እንደመብረቁ ያለ ወታደር ይቅርና ሌላውም ቢሆን ወታደር በመስዋዕትነት የታጀበ ድል ዘወትራዊ ባህሪው ነው መስዋዕትነት አለ ሁሉ ጊዜ ድል አለ እና ይሄ ድልና መስዋዕትነት የወታደር ተፈጥሯዊ ባህሪው አብሮት የሚኖር ባህሪው በዚህ መካከል እንዲህ ይያለ ለሚኖር ወታደር መስዋዕትነቱን ሁሉ ጊዜ አትነግረው እኛና እናንተ ሌላው የተቀረውም ቢሆን የተሰባሰብነው ለዚህ ነው ለምን የማይሞት ዘመነ ካሴ የማይሞት ሻለቃ ዝናቡ የማይሞት መንበረ የማይሞት ተፈሪ ካሳሁን የማይሞት ስለሽ የማይሞት እሸቱ አይደለም ዘን ይወጣን ሁሉም ያው ነው የወጣው ሁሉም ያው ነው የማይሞተው ማን ነው የወጣችሁለት አፈሙዛቸው የዞረው አማራነት አጠቃላይ ካለው ፍጥረት ያለ ጊዜው ያለ ገደቡ የፈጠረው ፈጣሪ ና ሳይለው ያ እንዳይሆን እንዳይጠፋ ነው አማራነት እንዳይሞት ነው ጫካ የወጣችሁት በጣም ከሞቀ ከዛ ከተቆጠረላችሁ ደሞዝ ከሞቀ ቤታችሁ በጣም እንዲሰፍ ብለው ከሚወዷችሁ ወላጆቻችሁ ከሌላው ተነጥላችሁ የሞታችሁ ይሄ እሸቱ የሚባል ዘምድ ግለሰብ እንዳይሞት አይደለም አማራ የሚባለው ስነ ፍጥረት እንዳይሞት ነው የወጣችሁት አማራ የሚባለውን ስነ ፍጥረት ወይም የአማራን ህዝብ ከሌሎች እህት ወንድሞቹ ጋር እስከ ዳግም ምጽአት እንዲኖር ነው የወጣችሁት የማይሞተው አማራነት ነው እኛ የወጣንለት አማራ የማይሞት የሆነ ግለሰብ የለም አፈሙዛቸው የቆመው ለዛ ነው አማራነት ህልው ሆኖ እንዲኖር ነው በጠላቶቹ ያለ ጊዜ ገደቡ እንዳይጠፋ ነው እሱን ልትጠብቁ ነው ጥቅል አማራነትን ልትጠብቁ ነው እሱን ህልው አድርጋችሁ ልትኖሩ ነው የወጣችሁት ስለዚህ የማይሞት ፍጥረት የለም ማለት ነው ከመካከላችን የማይጎል የለም ማለት ነው እስከ ነጻነታችን ድረስ አማራነትን ወደ ክብርና ልዕልናው ልትመልሱ ነው የወጣችሁት ያኔ ነው ሞታችን የሚቆመው ስለዚህ በየቀኑ የምትከፍሉት ህይወት የምትከፍሉት ዋጋ ወጣትነታችሁን ትታችሁ ሌላውን ነገር ሁሉን ነገር ትታችሁ ይሄው የምታዩት ነው በየቀኑ የሚከፈለው ትግሉ አፈሙዛችሁ የወጣበት ትግል እናንተ በጧት የወጣችሁበት ትግል የነፍስና የስጋ ዋጋ ነው የሚከፈልበት እንደዚህ በየቀኑ የቀል አንዳንዶቹ በጣም ይቀልዳሉ ዛሌላ ዓለም ሆኖ ድሮናያቸው ድሽቃያቸው ከላሻያቸው ይቀልዳሉ በጣም እንደዚህ ነው ግን የሚከፈልበት የነፍስም የስጋም ዋጋ ነው በየቀኑ ይሄ ነው ክብር የሆነ ዋጋ ነው የሚከፈልበት የስጋ አይው የምትሆኑት አሁን በዚህ ዕለት የስጋ ዋጋ ሲባል በዚህ ዕለት ጓደኞቻችሁን አስሙ ከተማ ያሉትን ባህር ዳር ያሉትን አዲስ አበባ ያሉትን ሞጣ ያሉትን እዚያ ጎንጂ ያሉትን አስቧቸው እንዴት ነው የሚውሉት ከማን ጋር ነው የሚውሉት ምን ሲያረጉ ነው የሚውሉት ምን ሲበሉ ነው የሚውሉት ምን ሲጠጡ ነው የሚውሉት እናንተን ደግሞ አስቡት እጃችሁ ላይ እንኳን ትንሽ የሚጠጣ ነገር የለም ያማረበት የሚበላ እንኳን እጃችሁ ላይ የለም ማታ ዳሩን እዩት ያ ዝናብ ሲወርድ ነበር ዛሬ በየቀኑ የምትከፍሉትን ዋጋ እዩ አሰቃቂ ነው እናት ልትናፍቅ ትችላለች አባት ሊናፍቅ ይችላል ልጅ ሊናፍቅ ይችላል እህት ሊናፍቅ ይችላል ቤተሰብ አጠቃላይ ይናፍቃል እሱን ተውት ረሃባ ምንም ላይ ኖር ይችላል ምንም ደረቅ ሬሽን እንኳን ላይ ኖር ይችላል ኮዳ እንኳን እያንዳንዳችን ላንይዝ እንችላለን በየቀኑ ይህን ዋጋ እንከፍላለን በስጋችን ሁሉን ነገር መተው እያማረህ እየፈለክ ስጋህ እየፈለገ ሁሉን ነገር መናቅ ለዚህ ክብር ዋጋ ሲባል ይሄ አንዱ የስጋ ዋጋ ነው በስጋችሁ የምትከፍሉት ዋጋ ነው ዝም ብሎ አይደለም ይኸውልህ ዝም ብላችሁ የሆነ ከላሽ አንገታችሁ ብትንቀሳቀሱ ወጣቶች ብቻ አይደላችሁ ከዛ በጣም የተሻገረ ታሪክ ነው የምትጽፉት ከዛ የተሻገረ ስጋዊ ዋጋ ነው የምትከፍሉት በጣም ብሎ መቻል የወንድሞቻችን ሞት እንዴት አይነት ከባድ ነገር መሰለ ብለህ ወደ ውስጥ ማንባት ሁሉ ጊዜ ለማንም አትነግረውም ማንም ደግሞ በልኩ አይገባውም ስለዚህ ምንድነው የምታለው ወደ ውስጥ ነው የምታነበው ሁሉ ጊዜ የወንድም ሞት ይሄ ነው ችግሩ ወደ ውስጥ ታነባለህ ይሄ የስጋ ዋጋ ነው የነፍስ ዋጋ ደግሞ አይታችሁታል በጠራራ ፀሐይ ማንም ዘጭ ብሎ እየኖረ እዛ ፊት ለፊት ወንድሙ እንዳለው ታዜ እንዳለው ያን ሁሉ ምሽግ ጥሎ እንዲያርገው ህይወትን መተኪያ እኮ የለውም በቃ እዚህ ምድር ላይ አትኖርም እኮ ከዚያ በኋላ ሌላ ያስቀመጥከው ሱቅ ላይ ነፍስ እኮ የለም ታውቀዋለህ በዛ ጥይት መካከል ስትይ ለምን በቃ ሂዳል ተሰናብተሃል ምን ግን አለ በጣም የምትናፍቀው ልጅ እኮ አለ ቤት ላይ በጣም እንዲምሳሳለት ልጅ ያለ በጣም
እንዲህ በጣም በስስት የምታየው ቤተሰብ አለ። በስስት ማንም ሊደርስላት የማይችል ሚስት አለች እኮ ስትገባ ታውቀዋለህ። ያንን ሁሉ ትተህ ነው እንዲው በቃ ብለህ ያን በጣም የምትወደው ልጅ ያን ቤተሰብ ሚስትህን ሁሉ ሌላው የሚናፍቀውን እሱን ቁሱን አይደለም እላችሁ ነው። ፎቅ ቤት መኪና ምናምን አይደለም እላችሁ። ስጋችሁ እምቢ የሚላችሁን ያን የማትችሉትን እኛ ያንን ትተን አንድ እርምጃ ከፍ ለማለት ያቃተንን ያንን ነገር ትተህ ትገባና አንድ ያዋጋን አንድ ያነፍስን ትሰጥና ትወድቃለህ። ከዛ መውደቅ ጀርባ ያለውን ዓላማ እዩት። ይሄ ነው የነፍስ በጣም ውድ የሆነ ዋጋ በጣም ውድ። ማንስ ያን ይጥሰዋል? አሁን ማን የሞራል ልዕልና አለው? ያንን አሁን እኔ በጣም እንዲህ በእንትን የሚቦርቅ ልጅ ቢኖር ያንን ትቶ የሚጥስ እንዴ ማን ሞራል ያለው አለ? በዛ ደረጃ የበቃ ብቁ የሆነ ማን አለ ከመካከል? እናንተ ካልሆናችሁ በቀር መንበሩ ካልሆነ በቀር ቅድም እንደተባለው ነው። ከትናንት እስከ ዛሬ በጠልፎች ነው ያለፉት። እዚህ ላይ ድርጅቱ ጭምር ደግሞ ዓላማውን እዚህ እጃቸው ላይ ያስቀመጠባቸው ልጆች አደረውን ያስቀመጠባቸው ልጆች ናቸው። እነዚህ ልጆች ሁሉን ነገር ትተው ድሮ ነው ምውት የሆኑት። ይቻል ነበር እኮ አው ገብቻለሁ በዛ ላይ ግባ ምናምን ብሎ ደሞም ግዴታ አይደለም። ቢያንስ እንኳን ድሽቀው ካለበት ላይ መሆን እኮ ይቻላል። ከላሽ ይዘዛ ምናምን ሳይፈር ይዘን እንድትተኩስ እኮ ማንንም አያስገድድህም። ህጉ ራሱ ፕሪንሲፕሉ ራሱ እኮ አያስገድድህም እኮ። ይቻል ነበር እዛ ድሽቀው ላይ ሆነ እንዲህ አድርገህ ተኩስ አንተን በእናንተ በዚህ ላይ ግቡ በዚህ ላይ ጠላት እየሳሳ ነው በዚህ ላይ ማፈግፈጊያ ቦታ አለ ብሎ መቀመጥ ይቻል ነበር። አለመሞት ይቻል ነበር። ያለው ሁሉ ነገር ትቶ እንደሚሉን ብንሆን ኑሮ እነሱ እንደሚሉት ለነዋይ ለሌላው ሆኖ ዛፈን ውዛችን ያነሳ ነው ቢሆን ኑሮ እንዲያ ማድረግ ይቻል ነበር። ግን አይደለም። በትክክል የያዝነው ዋጋ በትክክል የተቀመጥንበት እዚህ ዓላማ በትክክል አፈን ውዛችን የወጣበት ይሄ በጣም የከበረ ዓላማ የተቀደሰ ዓላማ የነፍስን የሥጋም ዋጋ የምንገብርለት የከበረ ዓላማ። ሐዘናችን አሁን አይደለም የምንገልጸው። ይሄን ቃሌን እንዳትረሱት። በእርግጠኝነት ነፃነታችን አውጀን ነፃነታችን መቼ ነው የምናወጀው? ጠላቶቻችን አጥፍተን አዲስ አበባ ላይ ከሌሎች እህት ወንድሞቻቸው ጋር ጎንደር ካሉት ሸዋ ካሉት ወሎ ካሉት ወንድሞቻቸው ጋር ዝክረ ሰማዕታት ሐውልታቸውን አዲስ አበባ ላይ ተክለን ነው የምናከብረው። ያኔ በጋራ እናነባለን እናለቅሳለን በደንብ ያኔ ሐዘና። ይሄን ቃል እንዳትረሱት። የሚቀር ማንንም አይሆን አይቀርም ያቀር እርግጠኛው ነው የምነግራችሁ። 7-8 ምናምን አይደለም የወንድማችን 40 ሳናወጣ በዚህ መካከል በ30 ቀን ውስጥ አንድነታችን እናውጃለን እንደመለው አማራ። እርግጠኛው ሆኜ ነው የምናገረው። ከዛ ማግስት ምን አለ እምላችሁ ተንሳይ አለ እምላችሁ ድል አለ እምላችሁ ማሸነፍ አለ። ከዛ ማግስት ነው በጋራ ያን ዝክረ ሰማዕታት አዛ አዲስ አበባ ላይ ዛሬ ከሚሰድቡት ዛሬ ሁሉን ነገር አዛብ ምንድነው የኃጢአትን ፍትወታቸውን ከሚያረኩበት ከተማ ላይ ሐውልታቸውን አቁመን ነው ያን ሐዘናችን የምንወጣው። ስለዚህ ምን እናድርግ ነው አሁን ጥያቄው። እንደ መብረቁ እንደ ጎጃም እንደ አማራ ምን እናድርግ? ኦርቶዶክስ በብዛት እዚህ አለ አይደል? አላችሁ አይደል? ሌላው እምነትም ይኖራል። እኔ በዛ በኦርቶዶክስ ውስጥ ስላደኩ አንድ ምሳሌ ልነግራችሁ ነው መሆን ያለባችሁ። በኦርቶዶክስ ውስጥ ቤተክርስቲያን አለ። በቤተክርስቲያን ውስጥ ካህን አለ። ወታደር ማለት ህይወቱ እንደ ካህን ነው። ካህን ምን እንደሆነ ልንገራችሁ አንድ ምስጢር። በተለይ ደግሞ መብረቁ ከዚህ በኋላ ይሄንን መሰረት ምንድነው ባህሪው አድርጎ ልምዱ አድርጎ ባህሉ አድርጎ እንዲወስደው ፈልጋለሁ። ካህን ምንድነው የሚያረጋው? ቅዳሴ ከመግባቱ በፊት ለምሳሌ ጧት አንድ ሰው ጋር ይሰዳደባል በአጋጣሚ እምቢ ብሎት እንኳን ሊገጥመው ይችላል ሊጣለው ይችላል። ገፍቶ ሄዶ እኮ ነው። ምናልባትም እሱ በታች ውሃ እየጠጣ በላይ አደፈረስክብኝ ብሎ አንዱ ሊጣለው ይችላል። ስለዚህ ምን ያደርጋል መሰለ? ነገ ጧት ቅዳሴ ከመግባቱ በፊት ሩጦ ይሄድና ይቅርታው ጓዴ ይቅርታው ወንድሜ ብሎ ይቅርታ ይጠይቃል። እሱ ብቻ አይደለም ወደ ቅዳሴ ሲገባ እግሩን ሁሉ ታጥቦ ንጹህ ሆኖ ነው የሚገባው። ለምን? ሄዶ ቤተክርስቲያን ስለሚቀደስ ቅዳሴ ሲገባ ያ የሚያቀርበው መስዋዕትነት ከእግዚአብሔር ዘንድ እንዲደርስለት ነው። ካለዛ ያ የሚያረገው ያ የሚደክምበት ድካም ቤተ መቅደስ ውስጥ ዋጋ ከንቱ ነው የሚሆነው። ዋጋ አይኖረው፣ ከእግዚአብሔር ዘንድ አይደርስም። በምን ይሸፈናል? በዛ በቂም በበቀል ይሸፈናል። ወንድሙ ላይ ያለውን ቂም ወንድሙ ላይ ያለውን በደል ይቅር ሳይል እግሩንም ልቡንም ሳያጥባት የለበትም ብሎ ያምናል። ስለዚህ ንጹህ ሆኖ ነው የሚገባው። እናንተም እሱን ነው የምትሆኑ። ወታደር ይሄው ነው። ለምን? በየቀኑ መስዋዕትነት ነው የምትከፍሉት። ይሄው መንበርን አያችሁት እኮ ይሄው ሌላውን አያችሁ። ከእናንተ በላይ ሞትን ማንም ያውቀው አለ? ስለዚህ ያ ሞታችሁ የክብር ሞት እንዲሆን ያ መስዋዕትነት የከበረ መስዋዕትነት እንዲሆን ያ ሞታችሁ የክብር አክሊል እንዲያሰጥ
የተገባ ሆኖ እንዲገኝ ሁሌ ንጹህ መሆን ከወንድሞቻችን ጋር ፍጹም ይግፈኛ በቃ ምንድነው ይስደበኛ ከፈለገ ደስ ይበለው ይምተኛ ከፈለገ ደስ ይበለው ከሞተ በታች ያለውን ነገር ያወርድብኝ ደስ ይበለው ይርካ በቃ ንጹህ ሆነ መኖር ሁሉ ጊዜ ቂም ካለ እሱን እርግፍ አርገመተው የማይሞት ማንም ስለሌለ ግማሾቻችን አንደርስም ይሆናል እስከ ነፃነቱ ድረስ ግን ንጹህ ሆነ መኖር በየደቂቃዋ በየሰዓቷ ካለ ወደ ጎን ወንድማዊ ግፊያ እንዳይኖር ወንድማዊ ልፊያ እንዳይኖር አንዳች እንኳን በውስጣችሁ ቂም እንዳይኖር የለም በርግጥ አቃለ ገናና ነው መብረቁ በጣም ገናና በጣም የተለየ በየቀኑ የምትሰሩት ምን ከዚህ እስከ ደንበጫ ዓለም ያቀውል እንደምን ሰው የሚጎለው ምንድነው እንደ ካህን ንጹህ ናችሁ መገኘት በጣም በዚህ መካከል የምንከፍለው ዋጋ የከበረ እንዲሆን ዓላማችን ጫፍ እንዲደርስ ነፃነታችን እንዲታወጅ ፍጹም እንደ ካህን ንጹህ ነው ከዛ ቅድም እንዳልኩት ደግሞ ምን ስትገቡ መስዋዕትነት ከዛ ደግሞ ድል ይሄ ያለ ነው የባህሪያችሁ ነው የሚሆነው ከዛ ምን ማድረግ ከዚህ ቀጥሎ እንደዛ ከሆናችሁ መሰረቱ እንዳይናድ መጠበቅ አየ መዝገቡን በዛ ቅድም ታዜ እንዳለው ምንም ባልነበረበት ሰው ሰርግ ላይ ጥይት ሲተኮስ ሲደነግጥ በነበረበት ዓለም ላይ ሰው ከተማ ላይ አይደለም እንደናንተ ወጣት እኮ ነው ማለት ሌላው እንኳን የበቃው ሰቆቃውን እንኳን በልኩ የሚረዳው ሰው ከተማ ላይ ሲዘንጥ በነበረበት ዓለም ላይ እዚህ ሞጣ ላይ ጥይት ያጮህ ያን የገና 2014 ያን ያጣ ግን ደግሞ በየቀኑ የሚያብብ በመስዋዕትነት ላይ ከዛ ስታፌን ታስታውሳላችሁ በቃ አለቀ እሱን አጣ ግን ደግሞ በየቀኑ ምን እያለ ነው ሄደው እየናረ ንረቱን እየጠበቀ ነው ሄደው መብረቁ በቁጥር እየጨመረ በግዳጅ አፈጻጸሙ እየጨመረ ግርማ ሞገሱ የበለጠ ከፍ እያለ ያደገ ነው ሄደው ትናንት ደግሞ ወንድማችን አጣን አሁንም ያን ንረት መጠበቅ ነው እስከ መጨረሻው ድረስ ይጎል ይኖራል ጎደሎ ይኖራል ያ ጎደሎ ማን ብቻ ይሞላው ታዜ ብቻ ሊሞላልህ አይችልም ሌላው እሸቱ ብቻ ሊሞላልህ አይችልም እናንተ ብቻ ልትሞሉት አትችሉም እሸቱም የመብረቁ ሰብሳቢ ነው ታዜም የመብረቁ ሰብሳቢ ነው ተፈሪ የመብረቁ ሰብሳቢ ነው ዘመነ ካሴ የመብረቁ ሰብሳቢ ነው ሁላችን የሆነን ሁላችን ያን ጎደሎ እምንሞላው ተጠራቅመን በጎ ሆነ ስንንቀሳቀስ ነው ያን ጎደሎ መሙላት ሀዲሉን መጠበቅ መሰረቱ እንዳይናድ በእነዚህ ሰዎች የማጣት ብዛት እንዳይናድ እሱን ጠብቀን መሄድ ሌላው በጣም ቀላል እሱን ጠብቀን ከሄድ በጣም በንጽህና የወንድሞቻችን ሐዘናችን እንዳልኳችሁ ቀን አለው ጊዜ አለው እንዳትረሱት ይሄን ቀን እናከብረዋለን ያኔ እናንተ የመብረቁን ያን ግርማ ሞገሱን ጠብቃችሁ ታሪኩን ጠብቃችሁ ደግሞ እንዳይንኮላሽ በክብር የወደቁበት ዓላማ በተራ ትንሽ ደቃቃ ነገር በተለይ ደግሞ በስጋዊ ፍትወት በስጋዊ ፍላጎት እንዳይንኮላሽ አደራ እሱን ጠብቀን ወንድሞቻችሁ መቻል ወንዶደሉ አለው ሰው ነው መቀለቀ እኔ የምችለው ግን ምንድነው አሁን በተፈጥሮ ስዩም የማያስተካክለው ግን እሸቱ የምችልለት ምንድነው ጎደሎ ያለው ያን ማወቅ ተፈጥሯዊ ጎደሎ የታዜ ተፈጥሯዊ የሆነ ጎደሎ ምንድነው ያለው እሸቱ ያን መሸከም ግዴታው ነው እሸቱ ሙሉ ሆኖ መሰለ እንዴ ከዘመነ ካሴ ጋር ሰዓት ፈጻሚ ሆኖ የሚንቀሳቀሱ ማት ጎደሎ አለው በእሸቱ ውስጥ ያን ጎደሎን ግን ማን ተሸክሞታል ዘመነ ካሴ ያን ጎደሎን ማን ተሸክሞታል ተፈሪ ካለ ዘመኑ አይቻልማ ሙሉ አይደለም እንዲያ በመሆን ውስጥ ነው አብረ ያለነው እስካሁን ድረስ እናንተ የምትችሉት ጎደሎ ምንድነው በወንድሞቻችሁ ከዛ መረዳት ነው በቃ ኦኬ ይሄ የእሸቱ ተፈጥሯዊ ጎደሎ ነው ይሄን እረዳዋለሁ ምንም እንኳን ቢያረግ እሱን እያረጋችሁ ወንድሞቻችሁ እያወቃችኋቸው ከዛ እየቻላችሁ ተፈጥሯዊ የሆነውን ነገር ደግሞ መቻል እያደረግን በየቀኑ በእርግጠኝነት በድል እንገሰግሳለን ነገ ከዛሬው በተሻለ ሁኔታ ቅድም እንደተባለው የወንድማችን ክብር የሚመጥን ተጋድሎውን የሚመጥን የሞተበትን ዓላማ የበለጠ ደግሞ ወደ አንድ ምዕራፍ ከፍ የሚያረግ ስራ በቅርብ ድርጅቱ ራሱ እየቀመረ ነው እያዘጋጀ ነው ለሱ በስነ ልቦና እንደተናንተው ሁሉ በደንብ መዘጋጀት ዛሬ በደንብ በክብር እንደሌለው ሁሉ በደንብ እንዴት ነው ይዋሉ ያለ እስኪ ሄደን ዝም ብለን እንያቸው እንደው እንደዚህ ተሰባስባችሁ ሳይሆን የፈለግነው እስኪ እንደዋዛ ዝም ብለን አዋዋላቸው እንያቸው ብለን ነው ሩጠን የመጣ ነው ግን ዘወትራዊ እዚህ በግብርም በሌላም በሐሳብ በድርጊትም እዚሁ ከናንተው ጋር ነን አብረን እንቀጥላለን መልካም ባል ይሁንላችሁ እግዚአብሔር ይስጥልኝ አመሰግናለሁ